ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? በአብሪ ሚዲያ ዛሬ የምናቀርብላችሁ አጭር መረጃ ሱዳን በኢትዮጵያ ላይ ያቀረበችውን ክስ አስመልክቶ የአሜሪካ ማዕከላዊ የስለላ ድርጅት ሱዳንን የደበደበው ድሮን ከኢትዮጵያ የተነሳ አይደለም ብሎ መረጃ ማጋራቱን የሱዳን ሕዝብ ነጻነት ንቅናቄ የሰሜን እዝ ከአርኤስኤፍ ጋር ወይም ከፈጥኖ ድራሽ ኃይሉ ጋር በመተባበር በሱዳን ብሉ ናይል ክልል የሚገኙትን 2 ከተሞች መቆጣጠሩን እንገልጽላችኋለን ወይም ይህንን መረጃ ወደ እናንተ እናደርሳለን። ይህንን መረጃ ከኢትዮጵያ ጋር ያለው ቅርበትና ለኢትዮጵያ ያለውን ትርጉም በተመለከተ አስቀድሜ ጥቂት ለማለት ያው ሁላችንም እንደምናውቀው ሰሞኑን ሱዳን ኢትዮጵያ ከባህር ዳር በተነሳ ድሮን ደበደበችኝ። ድሮኑ የተባበሩት አረብ ኤሚሬት ስሪት ነው እና ሁለቱ ወገኖች ተባብረው እያጠቁኝ ነው። ስለዚህ በኢትዮጵያ ላይ የበቀል እርምጃ እወስዳለሁ ብላ ነበር። አሁንም ሁላችንም እንደሰማነው ይህን የበቀል እርምጃ ወይም የሱዳን ፉከራ በማስመልከት ግብፅም የሱዳን ሉዓላዊነት ከተነካ እኔም ከሱዳን ጎን እቆማለሁ ብላ ተጨማሪ ማስፈራሪያ ያደርጋ ነበረ። የእኛም የውስጥ ጠላቶች ወይም ባንዳዎች እንዳቅሚቲ የሱዳን ሉዓላዊነት ከተደፈረ አለን ብለው ነበረ። ፋኖን የመሳሰሉ ባንዳዎች እና ጸረ ኢትዮጵያ የሆኑ የባንዳ ሚዲያዎችም ይሄንን በጣም በከፍተኛ ደረጃ ሲያራምዱት ነበረ። ለማንኛውም ይሄን በተመለከተ አሁን የወጡት መረጃዎች የኢትዮጵያን እውነት፣ የሱዳንን ሐሳዊ መሲህነትና ከዚህ የሐሰት መረጃዋ ጀርባ የተዘጋጀ ሴራ ወይም አፍራሽ እቅድ ቅንብር እንዳለ ነው መረዳት የሚቻለው። ለማንኛውም የሱዳን ሕዝብ ነጻነት ንቅናቄ ሰሜን እዝ ከአርኤስኤፍ ጋር በመተባበር በሱዳን ብሉ ናይል ክልል የሚገኙትን ዱካንና ካራና የተሰኙ 2 ከተሞችን በቁጥጥር ስር አድርጓል። ይህ ኃይል እነዚህን 2 ከተሞች በቁጥጥር ስር ያደረገው ከኤስኤፍ ወይም ከአልቡርሃን ኃይል ጋር ግጭት አድርጎ የኃይል የበላይነትን ከያዘና ካሸነፈ በኋላ ነው እነዚህን ከተሞች የተቆጣጠረው። እነዚህ ከተሞች የሚገኙበት የብሉ ናይል ክልል አሁን ሱዳን ኢትዮጵያን እወጋለሁ ብላ ማስፈራራት ወይም መፍጨርጨር እቅድም ሊሆን ይችላል። በግብፅ አይዞህ ባይነት ጦሯን በከፍተኛ ደረጃ ያስጠጋችበት አካባቢ ነው። አንዱ የአልቡርሃን ወታደራዊ ኃይል በብዛት ወደዛ አካባቢ እንዲሰፍር የተደረገበት ነው። ይህን ተከትሎ ይሄ የሱዳን ነጻነት ንቅናቄ የሰሜን እዝ ነጻነት ንቅናቄ እና የዳጋሎ ኃይሎች ይህ ኃይል ወደዛ አካባቢ ሲንቀሳቀስ በፈጠሩት ግጭት አባረው እንደውም ተጨማሪ ከተማዎችን ይዘዋል እና ይሄንን ዜና ከምንጩ ዘሱዳን ታይምስ ነው ያወጣው። ያው እዚህ ላይ ልትከታተሉ ትችላላችሁ። ከምንጩም ዜናውን ልታነቡት ትችላላችሁ እና ይሄንን ዜና ተከትሎ እንደውም ከስር ያየኋቸው የሱዳናውያን የሰጡት ኮሜንት አርኤስኤፍ እኮ ጠቅላላ ካርቱምን ሊቆጣጠር እየተቃረበ ነው፣ ዮር ኒውስ ኢዝ ኦልዌይስ ሌት ምናምን እያሉ ተችተውታል እና ይሄ ፈጥኖ ደራሹን ኃይል የበላይነት እየያዘ መምጣት ለማሳየት ማለት ነው። ስለዚህ በዚህ አንጻር የምናየው ምንድን ነው? ባለፈውም እንዳቀረብ ነው ይሄ ኢትዮጵያ ላይ ክስ ባቀረበ ማግስት የሱዳን አልቡርሃን ክስ ባቀረበ ማግስት ምንድነው የተፈጠረው? በተባበሩት አረብ ኤሚሬት ሴኩሪቲ በመድኃኒት ሽፋን ሲንቀሳቀስ የነበረ መሳሪያ ተይዞበታል። ያው ኢትዮጵያን ሲወነጅል እሱ ሌላ ትልቅ ወንጀል ሲፈጽም ተይዟል።
እነዛ ትጥቆች በቁጥጥር ስር ውለውበታል፣ ግዙፍ መሳሪያ። በተመሳሳይ ሁኔታ አሁን ኢትዮጵያን ለመውረር ወይም በኢትዮጵያ ላይ ጥቃት ለመክፈት በሚል በሌሎች ጠላቶቻችን በውስጥና በውጭ አይዞ ባይነት አለን ከጎን እንቆማለን ባይነት ሲንቀሳቀስ ያው ራሱ ላይ በተፈጸመ ጥቃት ይዞታዎቹን ተነጥቋል። ከፍተኛ ኪሳራም እንዳስተናገደ ነው ዜናዎቹ የወጣው መረጃ የሚያመለክተው። በሌላ ዜና በዚሁ ከሱዳን ሳንወጣ የአሜሪካ ማዕከላዊ የስለላ ተቋም CIA የሱዳንን ሉዓላዊ የሽግግር መንግስት በኢትዮጵያና ኢሜሬት ላይ ያቀረበውን ክስ ውድቅ አድርጓል። እና ይሄ ምንድን ነበረ ቀደም ብሎ ያለው? የሱዳን ሉዓላዊ የሽግግር መንግስት ኢትዮጵያና የተባበሩት አረብ ኤሚሬትስ መነሻውን ባህር ዳር ዓለም አቀፍ አውሮፕላን ማረፊያ ጣቢያ ባደረገ ድሮን ካርቱም ዓለም አቀፍ አውሮፕላን ማረፊያ ጣቢያን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት ፈጸሙብኝ የሚል ክስ ማቅረቡ ይታወሳል። ጥቃቱ ተፈጽሟል። ነገር ግን ጥቃቱን የፈጸመችው ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመተባበር አውሮፕላኑም ከባህር ዳር በመነሳት ነው ድሮኑ ያለው ግን ሐሰት መሆኑን ነው ስለላ ተቋሙ አረጋግጫለሁ ያለው። እና ይሄ የሱዳን ሉዓላዊ ሽግግር መንግስት ክስ ተከትሎ ሁለቱ ሀገራት ማለትም ኢትዮጵያና ኤሚሬት ያው ክሱ ተራና የፈጠራ ክስ በሚል ውድቅ ያደረጉት ቀደም ብለው ነው። የኢትዮጵያ ውጭ ጉዳይ ሚኒስትርም ክሱን አስተባብሎ የሱዳን መንግስት ግን የኢትዮጵያን አማጽያን ህወሓትንና ፋኖን ጨምሮ እያገዘ መሆኑን ትጥቅ፣ ስልጠና የመሳሰሉትን እያገዘና በሱዳን መሬት እንዲንቀሳቀሱ ሎጂስቲክ እንዲያገኙ እያደረገ መሆኑንና ለዚህ ሴራው ወይም ለዚህ ድርጊቱ መሸፈኛ እንዲሆነውና በዚህ ድርጊቱ ለመግፋት ባለው ዝግጁነት ይህንን መግለጫ እንዳወጣ አቅርቧል። የተባበሩት አረብ ኤሚሬትም እንደዚሁ ይሄ ሐሰት ነው ሲል መረጃውን አስተባብሏል። ይሁንና የእኛ የባንዳ ሚዲያዎች ይሄንን በጣም በከፍተኛ ደረጃ ሲያራግቡትና ኢትዮጵያ ያለቀላት፣ ሱዳን ልትወራት ነው፣ ግብፅም ከጎኗ አለች፣ ሻዕቢያም አለ እያሉ ሲያናፍሱ ነበር። ሻዕቢያ፣ TPLF፣ ፋኖ እና ሌሎች የእነዚህ ቅጥረኛ ሚዲያዎች ማለት ነው። ልክ አንድ ትልቅ ድል እንዳገኙና በቃ ይሄን መንግስት ይጥልልናል፣ ኢትዮጵያን ያዳክምልናል ብለው በጣም በማሰብ ሲጨፍሩበት የነበረ እንደሆነ ታስታውሳላችሁ። አሁን በአንከር ሚዲያ ላይ ገለታውና መሳይ መኮንን ቀርበው ይሄ ሊያስከትል የሚችለውን ነገር አሁን ይሄ መንግስት ከፋኖም ከቲፒኤልኤፍም ከሻዕቢያም ከሶማሊያም እንደውም ከሶማሌላንድ ጋር ሁሉ ተጣልቷል ነው የሚሉን፣ ከጅቡቲ በጣም ነው የሚገርማቸው። እነዚህን ሁሉ አገሮች ተጣልቶ አሁን ከግብፅ እንደገና ከሱዳን ጋር እንደዚህ አድርጎ ኢትዮጵያን ለማፈራረስ የቆመው እሱ ነው፣ እኛ አይደለም። የኢትዮጵያን ብሔራዊ ጥቅም ለመጉዳት ኢትዮጵያን ለማዳከም ከዚህ በፊት ታይቶ በማይታወቅ ሁኔታ ከውጭ ጠላቶች ጋር ግጭት ውስጥ ገብቷል እና ይሄ መጨረሻው የመውደቂያው የመሞቻው ነው እያሉ ሲያራግቡ ነበር። ትልቅ ዜና አድርገው ይሄ ሱዳንን ሰራዊት የተጠጋውን በጣም ግዙፍ እንደሆነ ይሄ ደግሞ በሎጂስቲክ በመሳሪያ ከግብፅ ድጋፍ እንደሚያገኝ እና በቃ አለቀለት ብለው እቺ ከምርጫ በፊት ይሄ መንግስት እንዲወድቅ እንሰራለን ብለዋል ነበር። ለዚህ እንደው የሆነ ነገር መጣልን ብለው በጣም በደስታ ጮቤ እየረገጡ ነበረ እንትን ሲያቀርቡ የነበረው። ያው ባለፈው ትናንት እንደዘገብነው አስረስ ማሬ የተባለ የፋኖ መሪዎች አንዱ የሆነው አይቻለሁ። የተባበሩት አረብ ኤሚሬት የትጥቆችን በባህር ዳር አይቻለሁ እና ሱዳን ከተነካች እኛም ከሱዳን ጋር ነው የምንቆመው ብለው ያው ባንዳነታቸውን ራቁት የሚያስቀር መልእክት ሲያስተላልፉ ነበር። የሆነ ሆኖ ይሄ ክስ ትክክል አይደለም ነው ያለው እና ይሄንን እኔ በመረጃ ደርሼበታለሁ ብሎ የአሜሪካ የማዕከላዊ የስለላ ድርጅት ይሄ ድብደባ ካርቱም ከተማ ውስጥ ተከታታይ ጥቃት ያደረሱ ድሮኖች መነሻቸው ሱዳን ውስጥ ወይም ከሱዳን መሬት መሆኑን በኢትዮጵያና ኤሚሬት ላይ የቀረበው ክስ ተቀባይነት የሌለው ይልቁንስ ግጭቱን ቀጠናዊ ለማድረግ የፈለጉ አካላት የሚነዙት ፕሮፓጋንዳ ነው በማለት በመረጃና በማስረጃ አረጋግጦ የደረሰበትን የጥናት ግኝት ለሚመለከተው አካላት ማስተላለፉን የወጡ መረጃዎች ያመለክታሉ። እና ኢትዮጵያ ያለ ኃጢአቷ ነው የተወነጀለችው። ከዚህ በስተጀርባ ግን የታቀደ ሴራ እንዳለ ግልጽ ያደረገ ክስ ነው የአልቡርሃን ክስ። እና ይሄ ክስ የቀረበው ባለፈውም እንደተመለከትነው ህወሓት ወደ መንግስትነት መጥቶ መሬቴን በኃይል አሰልፋለሁ ብሎ ወደ ሱዳን ክልልም
ታጣቂዎች ልኮና ከዚህ በፊት እዛ ሱዳን ክልል ውስጥ የነበሩትን ታጣቂዎች ባጠናከረበት ጊዜ መሆኑ እሱም የልብ የተሰማው ይሄንን የውጭ ኃይሎች ተማምኖ እንደሆነና የውጭ ኃይሎችም ልክ እንደ 2013 እችን አጋጣሚ ተጠቅመው ኢትዮጵያ ላይ የሆነ ውጊያ ለማስነሳት ያደረጉት ሴራ እና የሐሰት ውንጀላ በዚህ መሰረት ከሽፏል። ከዚህ በኋላ ሱዳን የምታደርገው እያንዳንዱ እንቅስቃሴ የኢትዮጵያ ሉዓላዊነት የጣሰና ዓለም አቀፍ ሕግ ጋር የሚጻረር መሆኑ ሊታወቅ ይገባል። ድል ለኢትዮጵያችን፣ ውድቀት ለውጭም ሆኑ ለውስጥ ተላላኪ የኢትዮጵያ ጠላቶች፣ በአጠቃላይ ሰላም ለኢትዮጵያ። በዚሁ የዛሬ ፕሮግራሜን አጠናቅቃለሁ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።